በዛሬ ትምህርታችን ደግሞ ስለ ዲስክ ክሊንአፕ እንማራለን ማለት ነው። ዲስክ ክሊንአፕ ምን እንደሆነ፣ እንዴት አድርጋችሁ የኮምፒውተራችሁን ስፔስ ፍሪ ማድረግ እንደምትችሉ፣ በሁለተኛ ደረጃ ደግሞ እንዴት አድርጋችሁ የኮምፒውተራችሁን ፐርፎርማንስ ከፍ ማድረግ እንደምትችሉ በዛሬ ትምህርታችን አንድ በአንድ በቀላል መንገድ የማሳያችሁ ይሆናል። እናንተ ቪዲዮ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሰፖርት ማድረግ ትችላላችሁ። ኦኬ፣ በመጀመሪያ ዲስክ ክሊንአፕ ማለት ምን ማለት ነው? ዲስክ ክሊንአፕ ሪሙቭ አነሰሰሪ ፋይል፣ የማስፈልጋቸውን ፋይሎችን ሪሙቭ የሚያደርግላችሁ ዲስክ ክሊንአፕ ይባላል። አነሰሰሪ ፋይል የምንላቸው ደግሞ ምን አይነት ፋይል ነው ካልነው፣ አንደኛ ቴምፖራሪ ፋይል፣ ሁለተኛ ዊንዶ አፕዴት ክሊንአፕ ፋይል፣ ሶስተኛ የተለያዩ ታምብኔሎች፣ አራተኛ ላይ ደግሞ ሪሳይክል ቢን ኮንቴንትስ ከተመረጡ ማለት ነው። ልክ ወደ ዲስክ ክሊንአፕ ዩቲሊቲ ከገባችሁ አሁን እዚህ ጋር የጠቀስናችሁ እነዚህን ፖይንቶች ሴሌክት ካረጋችሁ ምን ይሆናል ማለት ነው? ይሄ ሙሉ በሙሉ ሴሌክት ሆኖ ሪሙቭ ይሆንላችኋል ማለት ነው። ይሄ ሁሉ ባንዴ ሪሙቭ ከሆነ ደግሞ የኮምፒውተራችሁ ስፔስ ፍሪ ይሆናል ማለት ነው። ኦኬ፣ ቀጣይ እና ኦፕን ዲስክ ክሊንአፕ እንዴት አድርጋችሁ ዲስክ ክሊንአፕ እንደምትከፍቱ ወይ ደግሞ እንዴት አድርጋችሁ እንደምትጠቀሙ ላሳያችሁ። አንደኛ ዊንዶ ትነካላችሁ። ሁለተኛ ሰርች ፎር ዲስክ ክሊንአፕ፣ ወደ ሰርች ሜኑ ትሄዱትና ዲስክ ክሊንአፕ ብላችሁ ሰርች ታደርጋላችሁ። አሳያችኋለሁ። ሶስተኛ ላይ ደግሞ ድራይቭን ትመርጣላችሁ፣ ወይ ሲ ነው ወይ ዲ የሚለውን ትመርጣላችሁ። በአራተኛ ላይ ደግሞ ቹዝ ዘ ፋይል ካቴጎሪ፣ ቅድም እንደነገርካችሁ አነሳሳሪ ፋይሎች ልክ እንደ ቴምፖራሪ፣ ልክ እንደ ታምብኔል፣ ልክ እንደ ሪሳይክል ቢን እነሱን ሴሌክት ታደርጉለታላችሁ ማለት ነው ፋይሎቹ። ከዛም በኋላ ምን ይሆናል? ኦኬ ስትሉ ሴሌክት ያደረጓችሁትን ፋይል ሙሉ በሙሉ ሪሙቭ በማድረግ የኮምፒውተራችሁን ስፔስ ፍሪ ያደርግላችኋል ማለት ነው። ኦኬ፣ ይሄ እንዴት እንደሆነ ላሳያችሁ። አሁን ወደ ኋላ ልውሰዳችሁና እዚህ ጋር እንምጣ። ዊንዶ ላይ ክሊክ አድርጎ አይደለም የሚለን፣ ዊንዶ ላይ ክሊክ እናደርጋለን። ከዛም በኋላ እዚች ጋር ምን ይመጣልናል? ሰርች የምናደርግበት ቦታ ይመጣልናል። እዚህ ጋር ምንድነው የምንጽፈው? ዲስክ ክሊንአፕ። ይኸው ዲስክ ብለን ስንጽፍ ዲስክ ክሊንአፕ የምትለው ነገር ትመጣልናለች። እዚህ ጋር ምን ማለት ነው? ዲስክ ክሊን፣ ይኸው ላክ ዲስክ ክሊንአፕ ክሊን ስንለው ከዚህ ዲስክ ክሊንአፕ ወይ ደግሞ እዚህ ጋር ስትጨርሱት ዲስክ ክሊንአፕ ብሎ ይመጣላችኋል። እዚህ ጋር መጣችሁ ክሊክ ታደርጉበታላችሁ ማለት ነው። እዚህ ጋር ልክ እናንተ ዲስክ ክሊንአፕ የምትለው ላይ ክሊክ ስታደርጉት ዲስክ ክሊንአፕ ድራይቭ ሴሌክሽን ይላል። ወይ ሲ ወይ ዲን ትመርጡታላችሁ። ባይ ዲፎልት ሲ መርጦላችኋል ማለት ነው። እዚህ ጋር በመምጣት ወይ ዲ ነው ወይ ሲን ትመርጣላችሁ። እኔ አሁን ብዙ ጊዜ ስራዬ ሲ ላይ ስለሆነ ሲን እመርጣለሁ። ከዛም በኋላ እዚህ ጋር መጥቼ ምን እላለሁ? ኦኬ ይለዋለሁ ማለት ነው። ኦኬ ስል ደግሞ ይሄን ነገር ይሰራልና ዲስክ ክሊንአፕ ኢዝ ካልኩሌቲንግ ሃው ማች ስፔስ ዊል ቢ ኤብል ቱ ፍሪ ኦን ሲ ዚስ ሜይ ቴክ ፊው ሚኒት ቱ ኮምፕሊት ይላል። ትንሽ እንጠብቃለን ማለት ነው ካልኩሌት እስኪያደርግልን ድረስ። እንግዲህ ይህን ይመስላል ማለት ነው። እዚህ ጋር እንደምትመለከቱት ፒፒቲያችን ላይ ቹዝ ዘ ፋይል ካቴጎሪ ቱ ዋት ቱ ሪሙቭ የሚለው አራተኛ ስቴፕ አለ አይደለ? ስለዚህ አሁን ከዚህ መሀል እንመርጣለን። ለምሳሌ ይሄ ሙሉ ሴሌክት አደርግላታለሁ። ሪሳይክልም አንድ ላይ እዚህ ጋር ቴምፖራሪ ፋይል፣ ታምፕኔልም እነዚህ ሁሉ አንድ ላይ ሴሌክት በማድረግ ታጠፉታላችሁ። ባይዞ እዚህ ጋር ሴሌክት የምታደርጉት ከእናንተ ፋይል ጋር ምንም አይገናኝም። ፋይላችሁ አፌክትድ አይሆንም ማለት ነው። ስለዚህ እዚህ ጋር በመምጣት ምን ታደርጉታላችሁ? ኦኬ እንላለን። ልክ ኦኬ ስንለው ወደ 364 ሜጋባይት ምን ይሆናል ማለት ነው? ይጠፋል። ስለዚህ ይህ ሁሉ ስፔስ ኮምፒውተራችሁ ላይ ፍሪ ይሆናል ማለት ነው። ስለዚህ ጋር መጥቼ ዲሌት ፋይል ይለዋለሁ ማለት ነው። ስለዚህ እንዲያርጋችሁ ምን ማድረግ ትችላላችሁ? የኮምፒውተራችሁን ስፔስ ፍሪ ማድረግ ትችላላችሁ። የኛው ዲሌት አድርጎ ይጨርስላችኋል። ቀጣይ እዚህ ጋር ምን አለ መሰላችሁ? ዲስክ ክሊንአፕ ዩቲሊቲ ማለት አሁን እያሳያችሁ ነገር እንዴት አድርጋችሁ ሴሌክት እንደምታደርጉ ከዛም በኋላ እንዴት እንደምታጠፉ በኢሜጅ መልኩ ነው አስገባውት ማለት ነው። ፒፒቲ የምትፈልጉ ከሆነ የኔ ቴሌግራም ቻናል እዚህ ላይ በምትመለከቱ ቴሌግራም ቻናል ውስጥ አስቀምጥላችኋለሁ። እዛ ውስጥ ገብታችሁ መውሰድ ትችላላችሁ። ሁለተኛና በጣም ወሳኝ ነገር ደግሞ ስቶሬጅ ሴንስ ነው። ስቶሬጅ ሴንስ አውቶማቲካሊ ሄልፕስ ፍሪ ዲስክ ስፔስ፣ አውቶማቲካሊ ስፔሳችሁን ፍሪ ያደርጋል። እንዴት ነው? አንዴ ኮንፊገር ታደርጋላችሁ። አንዴ ኮንፊገር ካደረጋችሁ በኋላ ልክ እንደ ዲስክ ክሊንአፕ ሴሌክት እያደረጋችሁ ምናምን አይደለም የሚያጠፋላችሁ። እሱ አውቶማቲካሊ እናንተ ኮንፊገር ባደረጋችሁበት መሰረት ዳታውን ማስፈልጋችሁን ቴምፖራሪ ፋይሎችን የሚያጠፋላችሁ ይሆናል ማለት ነው። ምን አይነት ፋይል? አንደኛ ቴምፖራሪ ፋይል፣ ሁለተኛ ሪሳይክል ቢን ውስጥ የተለያየ ፋይሎች ዲሌት ካደረግነው ዳይሬክትሊ ወደ ሪሳይክል ቢን ስለሚገባ እነዚያን ፋይሎች ያጠፋል። ሶስተኛ ደግሞ ማንፈልጋቸው ፋይሎችም እኛ ኮንፊገር እንዳያደረግንለት ያጠፋል ማለት ነው። ኦኬ አሁን ደግሞ እንዴት አድርገን ስቶሬጅ ሴንስ ኢኔብል ወይ ደግሞ እንዴት አድርገን መጠቀም እንደምችል ላሳያችሁ። አንደኛ ምን ታደርጋላችሁ? ሴቲንግ ውስጥ ትገባላችሁ። ከዚያ ወደ ሲስተም ትሄዳላችሁ። ከሲስተም ወደ ስቶሬጅ ትገባላችሁ። ከዛስ ስቶሬጅ ሴንስ የምትላለች እሷ ኦን ታደርጉታላችሁ ማለት ነው። ከዛ ኮንፊገር ታደርጋላችሁ።
አሁን ላሳያችሁ ኢሜጁን ስላስገቡት ይኸው ኦን የምታደርጉት እቺን ነው። ከዛን ደግሞ ኮንፊገር የምታደርጉት እነዚህን ናቸው። አሁን ፕራክቲካሊ ላሳያችሁ። ኦኬ ወይ ደግሞ ዴስክቶፕ ላይ ዝም ብላችሁ ባዶ ቦታ ላይ ራይት ክሊክ አድርጉ። ከዛም በኋላ ዲስፕሌይ ሲቲንግ የሚለው ላይ ክሊክ አድርጉት። ከዛ ሴቲንግ ውስጥ ከገባን ዳይሬክትሊ ወዴት ሄዱ ነው የተባልነው? ወደ ስቶሬጅ ሄዱ ነው ተባልነው። ስቶሬጅ ላይ ክሊክ እናደርጋለን። ከዛም በኋላ ስቶሬጅ ውስጥ እንደገባችሁ ዳይሬክትሊ ይሄው እቺኛው እኔ ኦን አድርጋታለሁ ማለት ነው። ከዛም በኋላ እንዴት አድርጋችሁ ኮንፊገር እንደምታደርጉ ደግሞ እዚህ ጋር ኮንፊገር ስቶሬጅ ሴንስ ኦር ረን ኢት ናው። ስለዚህ አሁን እዚህ ላይ ምን አደርጋለሁ? ክሊክ አደርጋለሁ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ እኔ ኤቭሪ መንስ በየወሩ ምን ያደርግልኛል? ክሊን ያደርግልኛል። ሌላ ደግሞ ቴምፖራሪ ፋይል በየ14 ቀኑ፣ ሌላ ነገር ደግሞ የተለያየ ዳውንሎድ ውስጥ ዳውንሎድ የማደርጋቸው ፋይል ከ30 ቀን በኋላ ማለትም ከአንድ ወር ቀን በኋላ ምን ያደርግልኛል? አውቶማቲካሊ እኔ ሳልነካው ሪሙቭ ያደርግልኛል ማለት ነው። ስለዚህ እንዲያርጋችሁ የኮምፒውተራችሁን ስፔስ ፍሪ በማድረግ የኮምፒውተራችሁን ፐርፎርማንስ ከፍ ማድረግ ትችላላችሁ። እንግዲህ ዛሬ በሁለት መንገድ የኮምፒውተራችሁን ፐርፎርማንስ ከፍ እንደምታደርጉ አሳያችሁ። አንደኛ ዲስክ ክሊንአፕ በመጠቀም፣ ሁለተኛ ደግሞ አውቶማቲካሊ የኮምፒውተራችሁን ስፔስ ፍሪ የሚያደርግላችሁ ስቶሬጅ ሴንስ ኦን በማድረግ ከዛም በኋላ ኮንፊገር በማድረግ እሱ ራሱ የኮምፒውተራችሁን ስፔስ ፍሪ እንዲያደርግላችሁ ማድረግ ትችላላችሁ። ይህ ቪዲዮ አስተማሪ ሆነው ካገኛችሁት ላይክ እና ሼር አድርጉት። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት ትምህርቶችን በነጻ ማግኘት ትችላላችሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።